አሜሪካ በኢራን ላይ ጦሯን አዝምታለች የሚል ዜናን መስማት የሚሹአሉ። ደግሞ የአሜሪካና ኢራን ድርድር በስምምነት ተቋጭቷልንም ማድመጥ የሚፈልጉ አሉ። ይህ የተቃርኖ መንገድ የቴህራንና ዋሽንግተንን ጉዳይ ውል አልባ አድርጎታል። የሚጀመርበትም የሚደመደምበትም ውል የጠፋው መስሏል። ስምምነት ወይስ ጦርነት? ለጊዜው በጠረጴዛ ላይ የተቀመጡ አማራጮች መስለዋል። ዛሬ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺን ከአሜሪካውያኑ መልእክተኞች ስቲቭ ዊትኮፍና ጃርድ ኩሽነር ጋር ለሶስተኛ ጊዜ ወንበር ስበው ጠረጴዛ ከበው ይደራደራሉ። ትራምፕ ስምምነቱ በዚህኛው ግንኙነት ባይሳካ እንኳን ከ10 እስከ 15 ቀናት ጊዜ ገደብ ሰጥተዋልና ቀናቱን ቁልቁል መቁጠር ጀምረዋል። ከዚያስ በመጨረሻው ቀንስ ቀነ ገደቡ ማጠቃለያውስ? ይህ ጥያቄ ነው። የሲኤንኤን አንጋፋ ጸሐፊ ጆን ሚልስ ትራምፕ በኢራን ላይ ስለሚከተሉት ስትራቴጂ ጽፏል። ሚልስ የትራምፕ አስተዳደር ድርድሩን ሰጥቶ በመቀበል መርህ እንዲራመድ አይፈልግም ይላል። ኢራን ያላትን ሁሉ እንድትሰጥ፣ ይህ እጇንም ይጨምራል። በመጀመሪያ ኢራን እየገነባች ያለውን የኒውክሌር የጦር መሳሪያ ሂደት እንድታቆም ይፈልጋሉ። ሁለተኛም ኢራን እየሰራችው ያለው አህጉር ተሻጋሪ ባላስቲክ ሚሳኤል ፕሮግራምም የመካከለኛው ምስራቅ ስጋት ነውና እንዲቆም ፍላጎታቸው ነው። እንደ አሜሪካ የመከላከያ ደህንነት ኤጀንሲ መረጃ ይህ የባላስቲክ ሚሳኤል ፕሮግራም እጅጉን አስጊ እንደሆነ ተቀምጧል። ሶስተኛው ደግሞ የኢራን አብዮታዊ ዘብ ለሽብርተኛና ታጣቂ ቡድኖች የሚሰጠውን የስልጠናና የጦር መሳሪያ ድጋፍ እንዲገታ፣ ከሁቲ አማጽያን ጋር ያለውን ጥምረት እንዲቆርጥ፣ ከሄዝቦላ ጋር ያለውን የወዳጅነት ሰንሰለትም እንዲበጥስ ይፈለጋል። እናም አሜሪካ በኢራን ላይ የምትከተለው ስትራቴጂ ከነዚህ ከሶስቱ ፍላጎቶቿ የሚቀዳ ነው። ሂደቱም ድርድር፣ ስምምነት አሊያ ጦርነት ይሆናል። ትራምፕ ስምምነቱን አጥብቀው ይፈልጉታል የሚለው የዲደብሊው የፖለቲካ ተንታኝ ራዛ ታልቢ ብዙ ጫናዎችን በማሳደር ድርድሩ በስምምነት እንዲጠናቀቅ እየገፉ ያሉትም ለዚህ ነው ይላል። ጫናዎቹ ደግሞ በኢኮኖሚ ማዕቀብና በወታደራዊ ማስፈራሪያ የታጀበ መሆኑ ልብ ይሏል። እዚህ ላይ ግን ስምምነቱ አንዳች ረብ አያስገኝም የሚል እምነት ያላት እስራኤል በኢራን ላይ ጥርጣሬ ያላትና ስምምነቱን አክብራ ስለመቆየቷ ስጋት አላት። በኢራን መንግስት ላይ ያላት ልዩነትም መረር ያለ መሆኑም ከአሜሪካ ስትራቴጂካዊ አካሄድ የተለየ መንገድ መምረጡ አይቀርምና ከአሜሪካ ጋር የስትራቴጂ ሆድና ጀርባ መሆናቸው አይቀሬ ነው። ለዚህ ስምምነት ማስፈራሪያ ደግሞ አሜሪካ አርጩሜ ቆርጣ እየወዘወዘች እንደሆነ ማሳያው ትራምፕ በሁለቱ ምክር ቤቶች ወይም ኮንግረሶች መክፈቻ ላይ ያደረጉት ንግግር ነው የሚለው ደግሞ ለሚሊታሪ.ኮም የሚጽፈው ዳርዊን ራድዜስ ነው። ትራምፕ በንግግራቸው ላይ ያለፈው የፈረንጆቹ ዓመት ሰኔ ወር ላይ በኢራን የኒውክሌር ፕሮጀክት ስፍራዎች ላይ የተፈጸመውን የአየር ድብደባ አነሱም። እነርሱ የእኩለ ሌሊት መዶሻ ሲሉ ጠርተውታል። በደረቁ ሌሊት ኢራን በሳት ችቦ ተቃጠለች። እናም በዚህኛው ሂደት ድርድር መሃልም ይህንኑ መዶሻቸውን በኢራን ላይ ሊያለሱ እንደሚችሉ ፍንጭ የሰጡበት ነው ይላል። ቴህራን ይህንን የትራምፕን ንግግር ተከትላ በውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባካያ በኩል የትራምፕ መረጃዎች በሙሉ የተሳሳቱ ናቸው ብላለች። የኒውክሌር ግንባታውም አሁንም ለሰላማዊ አገልግሎት እንደምትጠቀምበት ባካያ በኤክስ ገጻቸው አስፍረዋል። ዋሽንግተን በቴህራን የጫነችው የኢኮኖሚ ማዕቀብ በተለይም በነዳጅ ሽያጯ ላይ እክል የፈጠረባት ኢራን የኢኮኖሚዋ መንገዳገድ የውስጥ ችግሮቿን እያጠነከረው መጥቷል። ለዚህ የውስጥ ችግሯ ደግሞ አሜሪካ ትንፋሽ መስጠቷ የማይቀር ነው። ዲፕሎማሲና ጦርነትን፣ ጠረጴዛና ጦርን መሳ ለመሳ የያዘው የሀገራቱ ድርድር ሂደት ከማብቃቱ በፊት ግን አሜሪካ ሊያበቃላቸው የምትፈልጋቸው ብዙ ነገሮች አሉ። የሚያበቃውን ወይም የሚያበቃለትን ሲያበቃለት የምናየው ይሆናል።